እንዴት አደራችሁ እንዴት ዋላችሁ ተማሪዎች። ዛሬ ግሬድ 12 ዩኒት 6ን ኢትዮጵያ ኢን ኢንተርናል ዴቨሎፕመንት ኤንድ ኤክስተርናል ኢንፍሉዌንስ የሚለውን የውስጥ እድገቶችና የውጭ ተጽዕኖ ምን ይመስላል ከ41 እስከ 1991 ደርግ ወድቆ ኢህአዴግ እስከሚመጣበት ዘመን ያለውን በሙሉ ነው የምናየው በዚህ ዩኒት ላይ የሚጠቃለለው። የመጀመሪያው ርዕሳችን ሪስቶሬሽን ኦፍ ዘ ኢምፔሪያል ሩል ነው። የንጉሱ አገዛዝ ወደ ስልጣን እንዴት እንደተመለሰ በ41 ነፃ እንደወጣች ባለፈው አይተናል ከጣሊያን ፋሽስት አገዛዝ። በ41 በእንግሊዝ ረዳትነት በሁለት ዳይሬክሽን በተደረገ ኦፕሬሽን፣ አንዱ ከኬንያ በጀነራል ካኒንግሃም የሚመራ፣ ሌላው ጌዲዮን ፎርስ ንጉሱ ጀነራል ዊንጌት እና ሳንፎርድ የሚመሩት ጦር አዲስ አበባን ነፃ ያወጣው ግን ካኒንግሃም ከኬንያ የተነሳው ከኬንያ ተነስቶ መጀመሪያ ብሪቲሽ ኢታሊ ሶማሌላንድን የጣሊያን ሶማሌላንድን ጥቃት ተሰነዘረ። ከዛ ወደ ሀረር ከዛ አዲስ አበባ ገባ። ካኒንግሃም በገባ በወሩ ንጉሱ በእንግሊዝ የጦር ኃይል ታጅበው ወደ ስልጣን ተመለሱ አይተናል። አሁን ከዚሁ የምንቀጥለው ምንድን ነው የንጉሱ አገዛዝ መመለሱን እና ምን አይነት አገዛዝ እንደነበረና እንዴት የነበረውን ታሪክ ነው የምናየው ማለት ነው። የመጀመሪያው የሚለው ዘ ሪተርን ኦፍ ዘ ኢምፐረር ነው። ዊዝ ብሪቲሽ አሲስታንስ ይላል። ልክ ነው። በእንግሊዝ ረዳትነት ንጉሱ ወደ ስልጣናቸው በ1941 ወደ ስልጣን እንደመጡ ይገልጻል። ኢትዮጵያ ወዝ ሊበሬትድ የስ ኢትዮጵያ ነፃ ወጥታለች። ነፃ ብትወጣም እንግሊዝ ጣሊያንን ተክታ ኢትዮጵያን ዶሚኔት አድርጋ ይዛ የነበረችበት ዘመን ነው። የአገሪቱን የአስተዳደር ስርዓት የምትቆጣጠረው ማን ነበረች? እንግሊዝ ነበረች ማለት ነው። 1941 ፖስት ኢንዲፐንደንስ ማለት ነው። ከነፃነት በኋላ ንጉሱ አዲስ ካቢኔ ለማቋቋም ያደረጉት ሙከራ ከብዙ ውጣ ውረድ በኋላ የእንግሊዝ አድቫይዘሮች ባሉበት አስተዳደሩ እንዲቀጥል ንጉሱና እንግሊዝ ተስማምተዋል። እንግሊዞች ለዚህ ምክንያት አላቸው። ሁለተኛው ዓለም ጦርነት እየተካሄደ ያለው ቪቺ ፍራንስ ወይም ፕሮ ናዚ የሆነው የፈረንሳይ አገዛዝ ጅቡቲ ላይ ያለ። ስለዚህ ኢትዮጵያን ነፃ መልቀቅም ለእንግሊዞች ልክ አልነበረም ብለው ያስባሉ። በእነሱ ቦታም ብናስበው ልክ ናቸው እንደማለት ነው። In 1942 agreement confirmed Ethiopian as a sovereign state but institutionalized British dominance በፋይናንስ በሚሊተሪ ኤንድ ፖሊሲ። በ1942 አንግሎ ኢትዮጵያን አግሪመንት አለ። የመጀመሪያው ስምምነት ማለት ነው። አንግሎ ስንል ሁል ጊዜ እንግሊዝ ማለት ነው። አንግሎ ኢትዮጵያን አግሪመንት 1942። በዚህ ስምምነት መሰረት እንግሊዞች የኢትዮጵያን ፋይናንስ፣ ወታደራዊ ኃይል፣ ፖሊስ ኢቨን የውጭ ግንኙነቱን ሁሉ በእንግሊዞች ስር እንዲሆን ወይም ዶሚኔሽን በእነሱ የበላይነት እንዲሆን ተደርጓል። በት ኢትሳይዛት ምን ይላል? ኢትዮጵያን ሉዓላዊ ሀገር መሆኗን ተቀብሎ ነው የሚለው። ሉዓላዊነት ግን ያለ አይመስልም። ፋይናንሱ፣ ሚሊተሪ፣ ፖሊሱ፣ ፎሪን ሪሌሽኑ በእንግሊዝ ስር ሆኖ ማለት ነው። ዘ ኢምፐረር ኒድድ ብሪቲሽ ፐርሚሽን ቱ ዲክሌር ዋር ኤንድ ብሪቲሽ ሪቴይንድ አድሚኒስትሬሽን ኦቨር ኦጋዴን ኤንድ አዲስ አበባ ጅቡቲ ሬልዌይ። ንጉሱ ጦርነት ሊያውጁ ቢፈልጉ የእንግሊዝን ፈቃድ ማግኘት አለባቸው። የኦጋዴንና የአዲስ አበባ ጅቡቲ የባቡር መንገድ በእንግሊዝ የቁጥጥር ስር እንዲቆይ ተስማምተዋል። በ44 ከ42ቱ የተሻለ ሪላክስ የሆነ አግሪመንት ነው። ሰቨራል ሶቨሪን ራይትስ ተመልሷል ኢንክሉዲንግ ሊፍቲንግ ዘ ብሪቲሽ ፕሬሲደንስ ኢን ዘ ዲፕሎማቲክ ሰርክል። በዲፕሎማቲክ ሰርክል የውጭ ግንኙነት በሚያደርጉት ንጉሱ በሚያደርጉት ንቅናቄ ውስጥ እንግሊዝ ትግባ የለው የነበረው እንዲነሳ ተደርጓል ነው የሚለው። ሬልዌይ ኤንድ ሚሊተሪ ኮንትሮል ኦቨር ዘ ኢትዮ ጅቡቲ ሬልዌይ ወዝ ሪተርንድ። ሌላው ደግሞ ምንድን የተደረገው? ቅድም እዛ ጋር ምንድን አዲስ አበባ ጅቡቲ ሬልዌይ በእንግሊዝ ስር እንዲቆይ ነበር። አሁን ወደ ንጉሱ ወደ ኢትዮጵያ እንዲመለስ ተደረገ። ኢቨን ከዛ አልፎ ተርፎ ንጉሱ የጦር ሚኒስቴር እንዲያቋቁሙ ሚኒስቴሩ የጦር ሚኒስቴር የኢትዮጵያን ጦር ኮማንድ እንዲያደርግ ተፈቀደለት። በፊት ግን ሚሊተሪው እዚህ ጋር በ42 ምን ብለናል? ሚሊተሪው ኤንድ ፖሊሱ በእንግሊዝ ስር ነው ብለን አውርተናል። በ42ቱ የ44ቱ ግን ይህን ነገሮች የፈቀደ ነው። ቴሪቶሪያል ኢሹ ኤንድ ኦጋዴን ኤንድ ኤርትራ የግዛቶች ጉዳይ ምን ይሆን ነው? የእንግሊዝ ፕላን ኃይለኛ ነበር። ፕላናቸውን እንያው እስቲ። ግሬተር ሶማሊያ የሚለውን እንግሊዝ ተክላ ሄደችው። ታላቋ ሶማሊያ መፍጠር የሚለውን ኢንኮርፖሬቲንግ ዘ ኦጋዴን ኤንድ ሰፓሬት። ሌላው ትልቁ ታላቋን ሶማሊያ መመስረት። ታላቋ ሶማሊያ መመስረት ማለት ኦጋዴን የኢትዮጵያን፣ ኖርዘርን ዲስትሪክት ኦፍ ኬንያ የሚባለውን የኬንያን ሰሜኑ ክፍል ሶማሌ ነው የሚኖርበት፣ ጅቡቲንና ኢትዮጵያን
ብሪቲሽ ሶማሌላንድ እና ኢታሊ ሶማሌላንድን አንድ ላይ ቀላቅሎ ታላቋን ሶማሊያ መመስረት የሚለውን አይዲያ እንግሊዞች ናቸው የተከሉት። ለዚህ ነው የሶማሊያ ባንዲራ 5 ኮከብ ያለው። ብሪቲሽ ሶማሌላንድ፣ ኢታሊ ሶማሌላንድ፣ ኦጋዴን ኦፍ ኢትዮጵያ፣ ኖርዘርን ዲስትሪክት ኦፍ ኬንያ እና ጅቡቲን ቀላቅሎ ታላቋን ሶማሊያ መፍጠር። የሰፓሬት ትግርኛ ስፒኪንግ ስቴት መፍጠር ማንና ማንን ቀላቅሎ? ዛይላንድ ኤርትራን፣ አካለ ጉዛይን ምናምን የሚባለውን ከትግራይ ጋር ቀላቅሎ የትግርኛ ተናጋሪ አዲስ መንግስት በመስረት በኢትዮጵያና በእንግሊዞች መካከል መተማመንን እንዲጠፋ ያደረገና ቁጣን የፈጠረ ፕላን ነበራቸው እንግሊዞች። ኦጋዴን በተመለከተ ዘኢትዮጵያ ዲማንድድ ዘ ሪጅን 1945 ለንደን ኮንፈረንስ አድርገው ነበር። አላይድ ፓወርስ የሁለተኛው ዓለም ጦርነት አሸናፊ ሀገሮች እዛ ስብሰባ ላይ ንጉሱ ዲፕሎማታቸውን ልከው ኦጋዴን የኢትዮጵያ አካል ነውና ይመለስልን ብለው ጠየቁ። በ48 ከኢትዮጵያ ሲለቁ እንግሊዞች በ1954 ሙሉ በሙሉ ኦጋዴን ወደ ኢትዮጵያ ተመለሰ። ኤርትራ ፌዴሬሽን በተመለከተ ምን ይመስላል ነው ሁለቱ ጥያቄ አይደል? አንዱ ኦጋዴን ነው፣ አንዱ ኦጋዴን እናገኘን። አሁን ማን ቀረን? ኤርትራ ቀረን። አፍተር ብሪቲሽ አድሚኒስትሬሽን ከ41 እስከ 51 ጣሊያን ከተባረረ ከ1941 እስከ 51 10 ዓመት ያህል ብሪቲሽ እንግሊዞች ኤርትራን አስተዳድረውታል። ኤርትራን ባስተዳደሩበት ዘመን ኤርትራውያኖች የዲሞክራሲ ጭላንጭል ያዩበት በዚህ ዘመን ነው። በጣሊያን አስተዳደር አልነበረም። በ1941 እስከ 51 በነበረው የእንግሊዝ አስተዳደር ነው። በዚህ ጊዜ መጀመሪያ የአራቱ ሀያላን መንግስታት የሁለተኛው ዓለም ጦርነት አሸናፊዎች አሜሪካ፣ እንግሊዝ፣ ፈረንሳይና ራሻ አስመራ ሄዱ። አስመራ ሄደው የኤርትራን ህዝብ ምን ፍላጎት እንዳለው ለማየት ነበር። አስመራ ገብተው ሊወስኑ ባለመቻላቸው ለጠቅላላ ጉባኤ ሬፈር አሉት። ጠቅላላ ጉባኤ 5 ሀገሮች ያሉት ኮሚሽን አቋቋመ። ጓቴማላ፣ ፓኪስታን፣ ኖርዌይ፣ ደቡብ አፍሪካ ያሉበት 5ቱ ሀገራት ያሉበት ጠቅላላ ኮሚቴ አዋቅሮ ምን ለማድረግ የኤርትራን የወደፊት ፍላጎት ምን እንደሆነ አጥንቶ ለጠቅላላ ጉባኤ ሪፖርት የሚያቀርብ ማለት ነው። እነዚህ አገሮችም አንድ አይነት ውሳኔ፣ ዩኒፎርም የሆነ ውሳኔ ይዘው ባለመምጣታቸው በመጨረሻ ጠቅላላ ጉባኤው ኤርትራ ከኢትዮጵያ ጋር በፌዴሬሽን እንድትዋሃድ ወሰነ። ኤርትራ ከኢትዮጵያ ጋር በፌዴሬሽን እንድትዋሃድ ተደረገ። ከዚህ በኋላ ደግሞ የአሜሪካን ዶሚኔሽን የምናየው ከ53 እስከ 1974 ድረስ ያለው እንግሊዝ ትለቃ ትወጣለች፣ አሜሪካ ትመጣለች። ብሪቲሽ ዶሚናንስ ኦፍ ዘ ኢምፐረር ተርንድ ቱ ዘ ዩናይትድ ስቴትስ። የእንግሊዝ በጣም ቅድም ያየነው እቅዱ ሁሉ መተማመንን በንጉሱና በእንግሊዝ መካከል ባለመፍጠሩ ሌላ አጋር ኢትዮጵያ በመፈለጓ ንጉሱን በመፈለጋቸው አሜሪካ ወደ ኢትዮጵያ እንድትመጣ ተደረገ። ቃኘው ስቴሽን፣ ቃኘው ራዲዮ ማሪና ይባላል። አስመራ ከተማ ውስጥ የሚገኝ ጣሊያን የሰራው ነው። የኢትዮጵያም ጦር ወደ ኮሪያ የዘመተው በዚህ ስም የተጠራው ለዚህ ነው። ቃኘው ክፍለ ጦር ነው የሚባለው። በ1953 ለ25 ዓመት ከኢትዮጵያ መንግስት ማንገዛው አሜሪካ ኮሚኒኬሽን ስቴሽን አንደኛ ከአስመራ ነው። ሞኒተሪንግ ሶቪየት ራዲዮ ኮሚኒኬሽንን ሞኒተር ለማድረግ ለመቆጣጠር የራሽያን የራዲዮ ኮሚኒኬሽን በአካባቢው ለመቆጣጠር። ሁለተኛ ደግሞ ሪሌ ኮሚኒኬሽን፣ ያን ጊዜ ሳተላይት የለም፣ ሪሌ ነው ቅብብሎሽ። ከኮሪያ ቃኘው ይመጣል፣ ከቃኘው አሜሪካ በቅብብሎሽ የኮሚኒኬሽን ሊጠቀሙበት አሜሪካኖች ለ25 ዓመት ገዝተው ቃኘውን ተጠቀሙበት። በዚህ ኢንሪተርን በዚህ ይህም በማድረጋችን ምክንያት 60% ለአፍሪካ ከምትሰጠው የአሜሪካ ወታደራዊ እርዳታ ለአፍሪካ ከምትሰጠው ማለት ነው 60% ወደ ኢትዮጵያ ነበር የሚመጣው። የኢትዮጵያ አየር ኃይል፣ ባህር ኃይል እና ምድር ጦሩ በደንብ የታጠቀው በአሜሪካ እርዳታ ነው ማለት ነው። ኢን አዲሽን ቱ ዛት ሌሎች ተጨማሪ ተጽዕኖ የፈጠሩ ወይም አሜሪካ እርዳታ ያደረገችባቸው ጉዳዮች አሉ። ለምሳሌ አለን የምንለው የኢትዮጵያ አየር መንገድ በአሜሪካ እርዳታ በ1945 የተቋቋመ፣ ሁሉም ያው በንጉሱ ነው የሚጠራው። የንጉሱ ሃይዌይ አውራ ጎዳና በ51 በአሜሪካ እርዳታ። ኤጁኬሽናል ሲስተማችን ራሱ የማስተማሪያ ሲስተማችን ራሱ በአሜሪካ ስታይል የተቀረጸ ከመሆኑ በተጨማሪ ፒስ ኮርፖስ ወይም የሰላም ጓዶች መጥተው አሜሪካዊ የሆኑ የሰላም ጓዶች ኢትዮጵያ ውስጥ ሲያስተምሩ ቆይተዋል። እስቲ እነዚህን ጉዳዮች ሙሉ በሙሉ ባይሆንም አነስ ባለ መንገድ በጥያቄ ያጠናክሩናል ያልናቸው አንድ ሁለት ጥያቄዎች እናይ። which agreement first confirmed Ethiopian status as sovereign state while maintaining British dominance?
የትኛው ነው ኢትዮጵያን እንደ ሉዓላዊ ሀገር የተቀበለ ወይም ያጸደቀ ነገር ግን በእንግሊዝ ዶሚናንስ በእንግሊዝ የበላይነት የቆየው የትኛው አግሪመንት ነው የሚለው 42፣ 44፣ 55፣ 53 ይላል። ሊዝ ነው እንደውም 53። ስለዚህ 42 44ቱ ቀለል ያለ ነው ብለነዋል። ሁለተኛ ዋት ወዝ ዘ ፕራይሜሪ ፐርፐዝ ኦፍ ቃኘው ስቴሽን፣ የቃኘው ስቴሽን ዋናው በዋናነት ቀዳማዊ በሆነ መንገድ ጥቅሙ ምንድን ነው የሚለው ሚሊተሪ ትሬኒንግ፣ ሞኒተሪንግ ሶቪየት ራዲዮ ኮሚኒኬሽን፣ ቴሌቪዥን ብሮድካስቲንግ፣ አግሪካልቸር ሪሰርች ይላል። ሞኒተሪንግ ሶቪየት ራዲዮ ኮሚኒኬሽን ነው ብለን ቅድም አውርተናል። ለዛሬ በዚሁ እናበቃለን። በሚቀጥለው እስከምንገናኝ ሰላም ሁኑ። ባይ ቻው።